ቴዲ አፍሮ ውሉን ለምን አፈረሰ? የጠቅላዩ አነጋጋሪ ንግግር። ቴዲ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋሰው መመለሱ ተሰምቷል። ጠቅላይ ሚኒስትር አብይ ኢትዮጵያ የባህር በር ባለቤት ካልሆነች ቀጠናው ሰላም አያገኝም ሲሉ አስጠነቀቁ። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ቴዲ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋሰው መልሷል ሲል የአርቲስቱ ማናጀር አሳወቀ። በኢትዮጵያ የኪነ ጥበብ ዘርፍ ዛሬም ድረስ ስሙ በጉልህ የሚነሳው በርካታ አድናቂዎች ያሉት አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከ9 ዓመት በኋላ አዲስ አልበም ዛሬ ለአድማጮቹ አቅርበዋል። አርቲስቱ ኢትዮጵያ የተሰኘውን አልበሙን የዛሬ 9 ዓመት ለአድማጭ ካደረሰ በኋላ ዛሬ ኢትዮሪካ የተሰኘ አልበሙን በራሱ የዩቲዩብ ቻናል ላይ እንዲሁም በዓለም አቀፍ የሙዚቃ ማዳመጫ ድረገጾች ላይ ተለቋል። አልበሙ ምንም እንኳን ሰዋሰው መልቲሚዲያ በተሰኘው የዘፈን አቅራቢ ድርጅት ለሕዝብ ይደርሳል ተብሎ ቢነገርም በመካከል አለመግባባት ተፈጥሮ በራሱ መንገድ ወደ አድማጭ እንደሚያደርሰው ነው የተስማማው። በማህበራዊ ሚዲያ ላይ ይህንን አለመግባባት አጀንዳ ያደረጉና ያራገቡ የተለያዩ ገጾች ጉዳዩን ቀጥታ ከፖለቲካ ጋር እንደሚያያዝ ሲገልጹና ያልተረጋገጡ መረጃዎችን ሲያሰራጩ ከርመዋል። ስምምነቱ ለምን ፈረሰ ብለን ስንጠይቅ እንደ ኢትዮፒካ ሊንክ የመዝናኛ መረጃ የሬዲዮ ፕሮግራም ከሆነ ቴዎድሮስ ካሳሁን ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር የነበረውን ውል በስምምነት ነው ያፈረሰው ተብሏል። ስምምነቱ የፈረሰው በአሳታሚውና በአርቲስቱ በኩል ውል ውስጥ የተካተቱ አዳዲስ ጉዳዮች ልዩነት በመፍጠራቸው ነው ተብሏል። ሁለቱ አካላት ከ4 ዓመት በፊት ነው ስምምነት የተፈራረሙት። ውሉን ለማድረስ በነበረ ሂደት ግን አዳዲስ ሐሳቦች በመግባታቸው አለመግባባቶች ተፈጥረዋል። ሰዋሰው በአዲሱ ውል ላይ ቀደም ያሉ የቴዲ ዘፈኖችን በሰዋሰው መተግበሪያ ላይ እንዲጫኑና ለዚህም በየዓመቱ የሚከፈል ገንዘብ በቅድመ ክፍያ ለመክፈል ፍላጎቱን ገልጿል። ይህ ሐሳብ ግን በቴዲ በኩል ተቀባይነት ሳያገኝ ቀርቷል። በተጨማሪ ከ4 ዓመት በፊት በተፈረመ ውል ላይ ከስልክ ድምፅ ማሳመሪያ የሚገኝ ገቢ ለሰዋሰው እንዲሰጥ የሚፈቅደውን ስምምነት ማሻሻያ እንዲደረግበት በቴዲ የቀረበ ጥያቄ ከሰዋሰው ይሁንታን አላገኘም። ልዩነቶቹ ሊጠቡ ባለመቻላቸውና የአልበሙ መውጫ በመድረሱ ሁለቱም ወገኖች ውሉን በስምምነት አቋርጠዋል። ውሉ ሲፈረም ሰዋሰው ለቴዲ አጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ ነበር። የዚህን ግማሽ 25 ሚሊዮን ብር በወቅቱ ተከፍሎት ነበር። አልበሙ እንዲወጣ ስምምነት ላይ ተደርሶ የነበረው ከ4 ዓመት በፊት የነበረ ቢሆንም በተለያዩ አለመግባባቶች ምክንያት ውሉ ሊታደስ አልቻለም። በመጨረሻም ውሉ በሰላማዊ መግባባት ፈርሷል። ከ2 ሳምንት በፊት ቴዲና አሳታሚው ድርጅት ውይይት አድርገው ውሉን ለማደስ ባለመግባባታቸው ቴዲ ወስዶት የነበረውን 25 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ታሳቢ ተደርጎ 33 ሚሊዮን ብር ለሰዋሰው መመለሱን የአርቲስቱ ማናጀር ባልደረባ ተናግረዋል። ሰዋሰው መልቲሚዲያም አርቲስቱ የወሰደውን ግማሽ ክፍያ 5 ሚሊዮን ብር ከ4 ዓመት የባንክ ወለድ ጋር ጨምሮ መመለሱን አረጋግጧል። አሳታሚው በስራ ሂደት በሚያጋጥሙ ሐሳቦች ምክንያት ውሉ በስምምነት መፍረሱን ገልጿል። ቴዲ አፍሮ ኢትዮሪካ የተሰኘው አልበሙን ዛሬ ሐሙስ 8 ሰዓት 2018 ዓ.ም በራሱ የዩቲዩብ ቻናል እንዲሁም በተለያዩ የማዳመጫ አማራጮች ለሕዝብ ይፋ ማድረጉ ታውቋል። አልበሙ ቅዳሜ ይወጣል ቢባልም ቀደም ብሎ እንዲወጣ የተወሰነው በቴዲ አፍሮ መሆኑን እንዲሁም የወር የቀንና ሰዓቱን ቁጥር ግጥጥሞሽ አርቲስቱ በምክንያት ያደረገው መሆኑን የማኔጅመንት ክፍሉ ለኢትዮፒካ ሊንክ የመዝናኛ መረጃ ፕሮግራም አሳውቋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር ባለቤት ካልሆነች ቀጠናው ሰላም አያገኝም ሲሉ አስጠነቀቁ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የባህር ባለቤትነት ጉዳይ ከሀገሪቱ እድገት ባለፈ ለቀጠናው ሰላምና ደህንነት ወሳኝ መሆኑን የገለጹ ሲሆን ኢትዮጵያ የባህር በር ባለቤት ካልሆነች አታድግም፣ ሰፈሩም አይለወጥም፣ ሰላምም ቢሆን አይገኝም ያሉት አብይ የዓለም ንግድ ስርዓትም ይስተጓጎላል ሲሉ አስጠንቅቀዋል።
በሁለት ክፍል ተሰናድቶ ለሁለት ተከታታይ ቀናት ለመንግስት ቅርበት ባላቸው መገናኛ ብዙሃን ሁሉ በተመሳሳይ ሰዓት በተላለፈው ቆይታቸው እንዳስገነዘቡት ወደ ኢትዮጵያ የሚገቡ ምርቶች በባህር በር እጦት ምክንያት ከጎረቤት ሀገራት እስከ 30 በመቶ የሚደርስ ተጨማሪ ዋጋ እንደሚጣልባቸው፣ የሎጂስቲክ ቅልጥፍናም እንቅፋትም በተመሳሳይ ከፍተኛ እንደሆነ ጠቅሷል። ጠቅላዩ በመንግስት ሚዲያዎች በተሰራጨው የሆርሙዝን ጉዳይ ያነሱ ሲሆን የባህር በርን ከወሽመጡ ጋር በማንሳት አብራርቷል። በሎጂስቲክ ዘርፉ ደግሞ ባህር በር ካላቸው ጎረቤት ሀገራት አንጻር ሲታይ ከ50-100 በመቶ የዋጋ ልዩነት እንዳለው አንስተዋል። ኢትዮጵያ የባህር በር ባለቤት ካልሆነች አታድግም። ይህ ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድ ይስተጓጎላል ብለዋል። ጠቅላይ ሚኒስትሩ ችግሩን በድርድርና ሁሉን አሸናፊ በሚያደርግ መንገድ መፍታት ካልተቻለ መላው የአፍሪካ ቀንድ አካባቢ ሰላም እንደማያገኝ አስጠንቅቀዋል። ከዚህ ቀደም የባህር በር ባለቤት የነበረችው ኢትዮጵያ አሁን ላይ በዚህ እጦት ሳቢያ በየቀኑ በዜጎቿ ኑሮ ላይ ተጨማሪ ወጪ እየደረሰባት መሆኑን ጠቅሰዋል። ይህንን ወሳኝ ጉዳይ ነው ጎረቤታችን ሆነ ዓለምን ማሰብ ያለበት ብለዋል። ኢትዮጵያን የሚያክል በዓለም 10ኛ ሕዝብ ቁጥር ብዛት የያዘና በዘመናት መካከል የወደብ አልባነት ችግር ያልነበረበት ሀገር በቀላሉ በንግግር በሰጥቶ መቀበል መርህ መሰረት ባህር በር ማግኘት ይቻላል ያሉት ጠቅላይ ሚኒስትሩ ከምጽዋ ጫፍ እስከ ሞቃዲሾ ቀንድ ጫፍ 5000 ኪሎ ሜትር ብዙ ሀብት ያለበት ቦታ ላይ በክፋት ባለመነጋገር በሰጥቶ መቀበል መርህ ባለማመን አብሮ የኖረን ለማድረግ ባለመዘጋጀት አንዳችን ለአንዳችን ጥፋት እንደሆንን በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያን የባህር በር አልባ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም ብለዋል።